እኔ በባህሪ ምን አለብኝ ሰርች የምብርጭቆ ሰብራለሁ። አረ ተሳስቼም ይሁን አውቄም ይሁን አታዩ ምክንያቱም ብቻ ሰበርኩት። በጣም ጮኸሽብኝ ካስከፈልሽ ብይ እንደበላሽ ነው መቆጠር። ተሰድብኝ ከፍዬ ሁለቱም ሊሆናች ስጨርስ ቦሌ ገባሁ። ቦሌ ገባሁና መጽሐፋቸው ቤታቸውም ዘናጭ ነው ግን መደርደሪያ የለውም። ማለት መደርደሪያ የለውም ስልሽ የምፈልገው ብዙ መጽሐፍ የለም መጽሐፍ ብዙ ቅና ስለሌለኝ እኔ መጽሐፎቹ በደንብ ይሸጣሉ በደንብ ሰው እጅ ይደርሳል ማለት አይደለም። በተለይ ሰውር ግዛትን በዱቤም ስለታተማ እንደ ደብረ ታቦር ዩኒቨርሲቲ ገዛው አሽጎት ነው የቀረ እንደፈለኩት ሰው እጅ አልገባም። ኦልሞስት ወደ 1 አመት የቤት ኪራይ አልከፈልኩም አትሳቀቂ እየተባልኩ ነው የኖርኩትና ለነሱ በጣም አመሰግናለሁ። ህፃን ልጅ ወኘ ባሌን ቢገሉብኝ እያስተማርኩ ነው ማሳድገው ደሙን እንዲመልስ ልጁ ያወቀ ነው የሚያድገው። መጽሐፍትን ጽፋ ስውር ግዛት ያልጠራደም የገቦ ፍሬ ያልጠራደምና አሁን ደግሞ በቅርቡ የበረሃ ወጀብ የሚል መጽሐፍትን ለኛ እንግዲህ ለአንባቢያን አድርሳለች። ሰላም ተመልካቾቻችን እንዴት ሰነበታችሁ? ይህ እንግዲህ ወደ እናንተ የሚደርሰው ገሃድ ፖድካስት ፕሮግራማችን በሳምንት እንግዲህ 3 ፕሮግራሞችን ወደ እናንተ ያደርሳል። ገሃድ ይውጣ፣ ገሃድ መደበኛ ፖድካስት ፕሮግራማችን እንዲሁም ደግሞ ገሃድ ሪቪው ፕሮግራሞችን ወደ እናንተ ይዘን እንመጣለን። እንግዲህ በሁለቱ ትግስቶችና በእኔ በኢየሩሳሌም ዛሬ ደግሞ አንድ ትልቅ እንግዳ ይዤላችሁ መጥቻለሁ። የዛሬ እንግዳችን ደራሲ ነች። ተወልዳ ያደገችው እንግዲህ ወደ ከጎንደር አካባቢ ከኢትዮጵያ ሌላኛው ክፍል ደግሞ እንግዲህ ትውልድና እድገቷ ይህች ከደህና ቤተሰብ በጣም ትልቅ ከሚባል ፋሚሊ ውስጥ የወጣች ነገር ግን ትምህርት ለመማር ብላ ደግሞ ወደ አዲስ አበባ መታ የከተመች ረጅሙን ዓመት በሰው ቤት አሳልፋ ነገር ግን ደግሞ ለሌሎች ምሳሌ ሊሆን በሚችል መልኩ የተለያዩ መጽሐፍትን ጽፋ ስውር ግዛት ያልጠራደም የገቦ ፍሬ ያልጠራደምና አሁን ደግሞ በቅርቡ የበረሃ ወጀብ የሚል መጽሐፍትን ለኛ እንግዲህ ለአንባቢያን አድርሳለች። እርግጠኛ ነኝ በየቦታው በያላችሁበት ያያችሁት እንደሚሆን ተስፋ አደርጋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝኩኝ ከእንዬ ሽበሺ ጋር የሚኖረን ቆይታ አብራችሁ ተከታተሉኝ። እንዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንግዲህ ስላገኘሁሽ በጣም ደስ ብሎኛል። አመሰግናለሁ። እኔም ስለጋበዛችሁኝ በጣም አመሰግናለሁ። ከረጅም ዓመት በኋላ ነው እንግዲህ ወደ አዲስ አበባ የበረሃ ወጀብ በሚለው መጽሐፍ የመጣሽውና ከዛ በፊት እስኪ እንግዲህ እንዬ ማነች የሚለውን እንደው ለተመልካቾቻችን ምክንያቱም ከሚዲያ አካባቢ ላይ ትንሽ አልነበርሽም ማለት ይቻላል። እንግዲህ ከተወሰነ ከ1 አመት አካባቢ በፊት ነው ከዶክተር እንዳለጌታ ከበደ ጋር የነበረውን ቆይታ ያየሁት። በብዛት አንዳንድ ጊዜ ትንሽ ጠፋ ስንል ደግሞ ሚዲያው አዲስ ወደ መጡት እንትን ይላልና ብዙ ባለውለታዎችን ብዙ ታሪክ የሰሩትን የጻፉትን ሰዎች የመዘንጋት ነገር አለ። ነገር ግን አሁን ደግሞ እንደ አዲስ የበረሃ ወጀብ ብለሽ መተሻል። ለተመልካቾች እንዬ ማነች የሚለውን እስኪ ያስታውቂልን። እንግዲህ አንቺም በትንሹ ጠቅሰሽዋል። እንዳልሽው ገጠር ነው የተወለድኩት። በገጠር ደረጃ እንዳልሽው ወደ ከተማ የሚያሰድድ አይነት ህይወት አልነበረኝም። ደህና ቤተሰቦች ነው የነበሩኝ። ያ ማለት ግን ምልሽ ብዙ ነገር አላቸው ማለት ብዙ እውቀት አላቸው ማለት አይደለም። ሴት ልጅ አትማርም ብሎ የሚያስቡበት ደረጃ የነበረ ነው። ግን ደግሞ በዘመኔ በራችን ላይ ትምህርት ቤት ስለነበረ ትምህርት ቤት እስከ 6 ከቀመስኩ በኋላ መቅረት ከባድ ነበር ለኔና ስለዚህ ድንገት ነው የሚነዳው መኪና ጋር የመጣሁት። ተነስተሽ መጣሽ ላይ አስተምሩሽ ትምህርት ሊቆም እንደሆነ ታውቂ ነው የመጣሽ ብለሽ? ምክንያቱም እስከ 6 ሰፈራችን አለ። ከሰፈራችን ልፍ ስትይ ግን ትምህርት ከተማ ሄደሽ ነው የምትማሪው። የገጠር ሰው ደግሞ ሴት ልጅ ስትሆኝ ከባድ ነው ማለት ምን ታመጣለች የሚለው ነገር አለ። ህይወቷ ነገ ምን ይሆናል ሳይሆን ነገ ምን ታመጣለች፣ ምን ከማን ተገናኝታ ምን ደርሶባት ለኛ ምን ውርደት ይደርስብናል የሚለው ነገር ትምህርቴን ወደ 6 እንድሄድ አላደረገም። እኔ ደግሞ መምህራኖች በጣም የሚንከባከቡኝ አይነት ልጅ ነበርኩ። ጥሩ እንትን የነበረኝ ልጅ ነበርኩና ስለ ትምህርት በጣም ተመክሬ ነው ያደግኩት በመምህራን። በዛ ላይ መምህራን በአብዛኛው ከቤታችን አይጠፉም ማለት ይጠራሉ፣ ይጋበዛሉ። ገጠር እንትን ሲኖርሽ ብዙ ጊዜ መምህራኖችን እንደዚህ የግብርና ሰዎችን ምናምንን መጋበዝ የተለመደ ነው። ይጠጡልኝ እንግዲህ አካባቢ መገለጫ አካባቢ ባህል ነው። ደግሞ እንደዚህ
የመንግስት እንትን ላይ አባቴ እኔ እስከማውቅ ድረስ ሊቀመንበር ነበርና ከዛ የተነሳ ያው እነሱም የሚያማክሩት እዛ ጋር እሱ ነው። በዛ ላይ እነሱም ያው መጋበዙም ያ ባህሉም ስላለ ብዙ ጊዜ እዛ ይመጡ ስለነበረ እኔ ተምሬ መውጣት እንዳለብኝ በብዙ ሰው ተመክሬያለሁና መቅረት አሉ እነሱ እንዳሉት አይ ከዚህ በኋላ በቃሽ ሲባል በቃሽ በቃኝ ብዬ መቅረት ችልበት ሁኔታ አልነበረም። ልብሽ ተነስቷል አንድ ጊዜ። ምክንያቱም ብዙ አይነት ነግሮሻል፣ ብዙ አይነት ተምረሽ ብዙ ነገር ውስጥ እንዳለ ብዙ ነገር እንዳለ ነግሮሻልና አሁን እኛ የምናውቀው ተምረሽ አስተማሪ ነው የምታውቂው፣ ግን ከዛ በላይ ተነግሮኛል እኔ ምክንያቱም በቅርበት ነው የማውቃቸው። አንዳንዶቹ ከኛው ቤት አካባቢ የተከራዩ ናቸው። ምን ያሉ ናቸው ልጅ ነኝ በቤት ውስጥ የቸገረ ነገር ወስድላቸዋለሁ፣ ከቤታቸው አልጠፋም። አንድ ነገር ሲቸግራቸው እንዲህ ነው ይዤ እሄዳለሁ ከቤት ውስጥና ያ ስለነበር ከመምህራኖቹ ጋር ጥሩ ቀረቤታ ስለነበረኝ ጥሩ ግንዛቤ ስለ ትምህርት እንዲኖረኝ ሆኖ ነበርና ከዛ ዘመዶቼ ተመለስ ሲሉኝ አልተመለስኩም። ጠፍተሽ ወደ አዲስ አበባ መጣሁ። ልጅነቴ ትልቁ ችግር አዲስ አበባ ማን አለኝ ከማን ጋር አርፋለሁ ምናምን የሚለውን ካልኩሌት አድርጌ አልመጣሁም። በቃ በደመ ነፍስ ወጣሽ እንጂ አዲስ አበባ ምን አይነት ህይወት እንደሚገጥምሽ ማን እንደው አዲስ አበባ በነገራችን ላይ አዲስ አበባ ገጠር ስታስቢያት ገነት ናት። በቃ ማንም ገብቶ በሰላም ይኖርባት እንደዛ አይነት ልጅ ነው የምታስበው። ምክንያቱም እዚህ በምንም ህይወት ይኖሩ ከዛ በሻቀሚስ ለብሰው ትልቅ ተንሰራፎ ምናምን ሲመጡ በቃ ዓለም እንደዛ ሰፊ ሆና ነው የምትታይሽና እንደዛ ነው ያሰብኩት። እኔ ስመጣ በጣም ምንም ችግር የሚገጥመኝ አይነት ነኝ ብዬ አላሰብኩም። መጣው ስመጣ ከባድ ነበር። እንደው እንግዲህ ከጎንደር ከዛ ከክፍለ ሀገር ስትመጪ ከገጠራማው ኢትዮጵያ ክፍል ስትመጪ አዲስ አበባ እንዳሰብሽው እንግዲህ ገነት አድርገሽ አሰብሽ። ሁሉ ነገር የሚሳካልሽ ይመስልሻልና በተትረፈረፈ እንደውም ለሌሎች የሚተርፉ ቤተሰቦች ያሳደጓት በዛ ማህበረሰብ በዛ ቤት ውስጥ ያደገች አዲስ አበባ መጣች። ብዙ ነገር ጠብቃ መጣችና አዲስ አበባ ከመጣች በኋላ እንግዲህ ነገሮች ሁሉ ከጠበቅሽው በተቃራኒ ነው የተቀበለሽና ያን ነገር እንዴት አስተናገድሽው? እንደው ምንስ ነገር በህይወትሽ ተፈጠረ? አንደኛ በእድሜ ልጅ ነኝ። ሁለተኛ አባቴ ከእንትን በላይ ሴት ልጅ በጣም ይወድ ነበር። አንድ ስራ እንድሰራ አድርጓል። አላደቁም። እኔም ቢካልኩ አባቴ ስትመጣ ወደ ተራራው ወጥቼ መጠበቅ ነው የሚጠበቅብኝ። ካልፈለኩ ስራ መስራት አልችልም እና ያ ደግሞ ምንም ስራ ላይ ጠንካራ እንዳልሆን አድርጎኛል። ምንም ስራ ሳሰሪ ያን የመሰለ የቤተሰብ ፍቅር ቋጥረሽ አዲስ አበባ ሰው ቤት መምጣት የመከራ ሁሉ የመጀመሪያው ነው። በቃ ምንም አትገልጪውም። ምክንያቱም አንደኛ እኔ እናቴ ጨክና አትመታኝም። ልትመታኝ ብትፈልግ እንኳን አባቴ አለ አያስመታ። በእድሜ ቁንጥጫ የሚባል አላውቅም በፍጹም እንዲመታ። አንዴ ወንድሜ ጫካ ያደረበት ቀን አለ። አባሮት ማታ ላይ አስፈራርቶኝ በፍጹም እንደዛ አይደረግምና ያንን ይዤ ነው ሰው ቤት የገባሁት። እናትሽን የሚል ሰው ምናምን የሚል ሰው አልወድም። በስነ ስርዓት ነው ያደኩት። የሰዎቹ ልጅ እናትሽን ሲል እየጥፍር ነው። አዲስ አበባ እናትሽን ማለት በጣም የተለመደ ተራ ነገር ነው። ለኔ እናትሽን ማለት ደግሞ የናፈቋትን እናቴን ችግር ውስጥ መክተት ነው። ስለዚህ ለምን ተናገርክ? በቃ ጦርነት ይሆናል። አብዛኛው ልጆቻችን በመምታት ወጣለሁ። ምክንያቱም እናትሽን ብሎ ላልፍ አልችልም። ይሄ ሁሉ ተደምሮ ስራ ለመስራቴ ምናምን ተደምሮ በተወሰነ ዓመት ውስጥ እኔ እንጃ ስንት ቤት እንደቆጠርኩ አላውቅም። በጣም ብዙ ቤት ቆጠርኩ። ከዛ አንድ አጋጣሚ ሆኖ እንትን ተብሎ ያንዴ የሀገራችን ልጅ አገኘው። እሷ ደግሞ ወደ ሌላ ወደ መታወቃት ያክስቴ ልጅ አገናኘችኝ። እሷን ትንሽ እንድበስል መክራም ተቆጥታም እንዴት አረጋለሽ? ያንቺ አባት ቢኖረው ባይኖረው ምን አርጎልሻል? እዚህ ሰው ቤት አዳነሽ፣ ቀጥ ብለሽ ስሪ። አዎ መጥተሻል። ማተመለሽ ከሆነ ቀጥ ብለሽ ስሪ። ካልሰራሽ ወደ ሀገርሽ ተመለሽ። እንዴት አረጋለሽ? እነሱ መች ጠበቃ ሆኑሽና ነው አንቺ ጠበቃ ምትሆኛቸው? ምን አገባሽ? ይስደቧቸው ከፈለጉ አይጣበቅባቸው። የምትከራከሩም ሌሎቹን ሲሰድቡ ስትሰሚ ነው?
አሁን እናት ግን ሲሉ ለሌሎች ነው እንጂ ለአንቺ ስድብ ማለት ለራሴ ሲሰድቡኝ ነው ማለት ሌሎችንማ መቼም ግን እናትሽ መባል በቃ ትልቁ በቃ የመጣ ርዕሴ ነውና ያ ደግሞ አብዛኛው ከቤት እያስወጣ ይመጣ መቼም ሰራተኛ ሆነሽ ተቀጥረሽ የባለቤቶቹ ልጅ ግጥም አድርጎ መምጣት ከባድ ነውና እሱ ብዙ አስቸግሮኝ ነበር። ከዛ በኋላ እንደኛ ስራ አልችልም እንዲታገሱሽ አንድ ነገር መኖር አለበት ወይ ስራ በደንብ ችለሽ መክረው ልጆቹ እንዳትመጭ ማድረግ ይችላል። ሁሉንም ሳልችል ሁሉም ከባህሪም ከስራም ስትሆኝ ከባድ ነውና ብዙ ጊዜ እሷን ካገኘው በኋላ ትንሽ አዎ ለካ በቃ አሁን እኔ መንከልከል ነው እንጂ ምንም አልተረፈኝም። እናቴን እንግዲህ እግዚአብሔር ይጠብቃት እንጂ እነሱ ይስደዋት ብዬ በቃ ተውኩ። የሰው ልጅ መማታት አቆምኩ። ስራዬንም እየለመድኩ መጣሁ። ከዛ ያው ትክክለኛውን ስራ ተላመድኩት ማለት ነው። አዎ እንዳልሽው እንግዲህ ሰው ቤት ገባሽ። ከዛ በኋላ መደበኛ ትምህርትሽ ከ6 ያፍና አቁመሽ የመጣሽ ወደዚህና እንግዲህ በሬዲዮ ሰምተሽ ነው ስነ ጽሁፍ ውድድር ተወዳድረሽ ወደ ስነ ጽሁፍ ዓለም የገባሽውና ያንን ጊዜ እንዴት ታስታውሻለሽ? እስኪ ወደ ስነ ጽሁፍ ዓለም የገባሽበት ወቅት ምን ይመስል ነበር? ትምህርት ከ6ኛ ክፍል ባቋርጥም እዚህ መጥቼ ያው በማታ ወዲያው ነው የጀመርኩት። ወዲያው ጀመርኩ። ልክ 12ኛ ክፍል ስደርስ አባቴ ሞተ። የአባቴ ሞት ነገሩን ከባድ ስላደረገው ትምህርት 12ን ሳልማር ነው የተፈተንኩት። ሳልማር ብቻ ሳይሆን ይሄ የሚሞሉ ነገሮችን በትክክል ሳልሞላ ሁሉ ፎርሙን የሬጉላር ተማሪ ሆኜ ሂሳብ ሳልሞላ ነው የተፈተንኩትና እምቢ ብዬ ነው በቃ ተስፋ የመቆረጥ ነገር አለ። እሱ ስለነበር 12ኛ ክፍል የምፈልገው አይነት ውጤት አልመጣልኝ መጀመሪያ እንደነበረኝ ውጤት። ከዛ በዛን ጊዜ ነው እንግዲህ ልክ እሱ ሲያቆም ሙሉውን ድሮም ልቦለድ ማንበብ በጣም እንትኔ ነው በቃ ሰዎቹ የሰው እንደሆኑ ሳውቅ እኔ ወደ ልቦለድ ነው የሄድኩት። ቤት ውስጥ በቃ ብዙ መደርደሪያ ብዙ መጽሐፍ ካለ ነው የምቆየው። አረባክሽ ሰው ቤት ስትገቢ መደርደሪያ ነው የመጀመሪያው አለበዛው ጎረቤት የምዋሰው ነገር አለ ወይ ደግሞ ትምህርት ቤት ስመጣ አከራይ ያለው ምናምን እሱን እያደረኩ በጣም አነብ ነበርና አንድ ጊዜ ልክ 12 ስጨርስ ቦሌ ገባሁና መጽሐፋቸው ቤታቸውም ዘናጭ ነው ግን መደርደሪያ የለውም። ማለት መደርደሪያ የለውም ስልሽ የምፈልገው ብዙ መጽሐፍ የለም መጽሐፍ። ከዛ ምን ላድርግ ብዙ ሳነብ ነው የኖርኩት እንጂ መጽሐፍ እንዳለ አላውቅም። ልክ ሲጨንቀኝ ለሌሊት ራሴ መጽሐፍ ጀመርኩ። መጽሐፍ ስላጣው ሲጨንቀኝ ራሴ እየጻፍኩ ማንበብ መልሽ ራሴ እየጻፍኩ አንዳንዴ ደስ ይለኛል አንብቤው ራሴ ተጽፈው ደብተሮቼን ሁሉ እየሰበሰብኩ ሳነብ አንድ ቀን ልብስ ገዝቶ ጋዜጣ ነው ተጠቅሎበት መጥቶ ሳየው ዳሩ ላይ እንደዚህ በአራት ማዕዘን የስነ ጽሁፍ ውድድር ይላል። ከዛ ሳየው የስነ ጽሁፍ ውድድር እኔ ስነ ጽሁፍ መጀመሪያ እችላለሁ ብሎ ማሰቡም ከባድ ነው። ከዛ ይሄንን ውድድር ብቻ ግን ልቤ አላልቆም አለ። ያንን እንትን አንብቤ ያስቀመጥኩት ግን ወዲያ ሲሄድም ስታዘዘም ስሰራም ስጋገርም ምን ስልም በቃ ከአእምሮ ያልወጣል። ደግሞ የሚቀጥለው ሰኞ ነው የመጨረሻው ዴድላይን ነው። ከዛ እንዴት ላደርግ ነው ቢያልኩ ሳስብ አይደል ለሊት ድንገት ተነስቼ ሰራው። አንድ ሾርት ስቶሪ ሰራው። ሾርት ስቶሪው ቃላት ይጠይቃል። ከዚህ ቃላት ያልበለጠ ነው ነበር የምትሏን ጭምር በጣት የቆጥሬ ከዛ እንዳይበልጥ ደግሞ የተወሰነው ቀንሼ አስተካክዬ የእጅ ጽሁፌ ደግሞ ጥሩ አይደለምና ላነብልኝ ይችላሉ በዚህ የእጅ ጽሁፍ ብዬ ሌላ ልጅ ለምኜ እሱ የእጅ ጽሁፉ ጥሩ ስለሆነ እሱን ገልብጥልኝ አልኩ። ገለበጠ። ከዛ እኔ ደግሞ መሄድ አልችልም በስራ ቀን። ስለዚህ እሱን እንደዚሁ ታክሲ ብር ከፍዬ ላኩት። ልኬዋለሁ፣ ረስቼዋለሁ። እነሱም በጣም ቆይተዋል ውድድር ለማሳወቅ። እኔ መሀል ላይ የተላኩት የብርቱ ርፋት የሚል ፕሮግራም ነበር፣ የሬዲዮ ፕሮግራም። እስቲ ያንን ጽፍ ያስቀመጥኩትን ብዬ ላኩት። ስልከው ስሜን ደብቄ ነው ያላኩት እንዳይታወቅ ማለት አሰሪዎች እንዳይቆጡብኝ ስሜን ደብቄ ነበር። ከዛ በጣም የላኩልን ደንበኛችን ቢመጡ ኑሮ ቢያነቡት ኑሮ ምናምን ብለው አነበቡት እነሱ። ከዛ ሽብዬ በቃ መጽሐፍ ሲነበብ በማየቴ ደስ አለኝ። እውነቱም ጥሩ ነው ማለት ነው ምናምን ብዬ
በቃ ቁጭ አልኩ። ረጅም ነገር ጀምሬ ግን እየጻፍኩ ነው በዛ ማለት። ከዛ አንድ ቀን ደውለው ጽሁፍሽ አንደኛ ወጥቷል አሉ። እኔ እኮ ትታችሁታል ብዬ በሬዲዮ እንደዚህ ተነቦ ምናምን አለ። አይ ቀድመሽ ለኛ ነው የሰጠሽና አዎ እንደዛ ነው የሰጧችሁ፣ ችግር የለም አሉኝ። በቃ አንደኛ ወጣ። የዛለት ትንሽ የሱ ሽልማት ትንሽ ትልልቅ ሰዎችንም የስነ ጽሁፍ ሰዎችንም ምንም አገናኘኝ። አንዴ እጽፋለሁ እንደ ወደ ጽሁፉ እንደዚህ ይችላልው እንደ ያልሽራስ እንደዚህ አንደኛ ወጣ ቀላል አይደለም። ምክንያቱም ጋዜጣ ነው አገር አቀፍ ውድድር ነው ብሎ ያቀረበው ምናምን እንደገና ደግሞ ሲጠቅሱ ከምን ያህል ጽሁፍ ይሄን ያህል ተቀንሶ ይሄን ያህል ዋነኞቹ ዳኞች ተሰጥቶ ይሄን ያህል የመጨረሻው ዳኞች አገኝተው ምናምን ሰው ሁሉ እንግዲህ ተንከባለ ያንቺ ነው ከዚህ ሁሉ ተንከባለ አንደኛ ከወጣው ጥሩ ነው ማለት ነው ወደሚለው ገባው። እዛው ያው ስነ ጽሁፍ መንገድ ይሆነ ማለት ነው። እንዴ በጣም ስላንቺ እንግዲህ አንዳንድ ነገሮችን ስመለከት በጣም የገረመኝና ደስ የሚል ታሪክ ያያዩታል። አንድ ጋዜጣ ላይ ይመስለኛል ስለ ቤት ሰራተኞች የሆነ ሰው ጽፎ ልክ ባልሆነ መንገድ ነው እንግዲህ ቤት ሰራተኞችን ምግብ ይሰርቃሉ ይበላሉ በሚል አገላለጽ ሊገለጸውና ያንን ባየሽበት ወቅት ላይ አረኛማ እንደዚህ አይደለም ብለሽ ደግሞ እንደገና ምላሽ ጻፍሽ እና ረጅም ጊዜ ተመላልሳችኋል ጽሁፉን። እንዴ ያንን ጊዜ እስኪ አስታውሽኝ። አክስቴ ቤት ሄጄ አንድ ድግስ ነበር በጣም ትልቅ በየአመቱ ኪዳነ ምሕረት ትደግሳለችና እሷ ቤት ሄጄ ቁጭ ብለን ስናወራ አንዷ በጣም ተናዳ ዝና ምናምን መጣች። ምን ሆነሽ ነው ስላት አይ አንዱ የልጆች ምግብ እየበላችሁ ብሎ ምናምን እሳቸው ደግሞ እኔ የምበላ መስሏቸው አንስተው ሰጡኝ። አሰሪዋ ናቸው የሰጧት። እንደዚህ ናችሁ ብሎ ማለት እንደዚህ ናችሁ ብሎ አሁን እሳቸው ስለሰጧት ነው ነሽ የሚለው ስሜት ወደ ውስጧ የገባውና አለችኝ። ከዛ ጽሁፉን ታውቂዋለሽ መቼ እንደወጣ ታውቂያለሽ ምናምን ስላት ሄጄ እነግርሻለሁ አለችኝ። እሺ ብዬ ያኔ እኔ መሶቤንም ሰራው እሷም እንደዛ ናትና ከዛ ሄድኩና አየሁት አነበብኩት። አድራሻቸውን ደውዬ ጠየቅኩ። ስጠይቃቸው ለካ ደግሞ በእኔ ጀርባ ናቸው። ቅርብ ነው በለኔ መድኃኒዓለም እኔ ቦሌ ነኝ መድኃኒዓለም አካባቢ ነበር የነሱም ቢሮ። ከዛ ስለዚህ ጻፍኩላቸው መልስ እንደዚህ አይደለም። በጣም ተናድጄ ነበር። የልጅቷ ማልቀስ አናዶኛል። በዛ ላይ ሁሉም ነገር ያው ይነካሻል ሰራተኛ እስከሆንሽ ድረስና ተናድጄ ስለነበር በደንብ ነው ግጥም አድርጌ ጻፍኩት። ከዛ ያንን መልሼ እንደገና ቀጠለ መልስ ደግሞ ሲባል ወደ አመት ነው ወደ 2 አመት ሄደ። በቃ እሱ ሲጽፍ እኔ ስጽፍ በቃ እሱ የሰራተኛውን ጉድ ይዘረዘራል፣ እኔ ደግሞ የሰሪዎች ዘረዘር በቃ ማአት ጊዜ ሄደ። መጨረሻ ላይ አንድ ቀን ስልክ ደውዬ እንትን ስል የሆነ ነገር ሰማሁ። እነሱ ናቸው እዛው የሚጽፉት ማለት ነው ወደሚለው አዘጋጆቹ ሊሆን ይችላል። አዎ እነሱ እንደዛ አይነት ስሜት ሰማሁ ሲነጋገሩ። እኔ አንዱን አስጠርቼ ያስቀረብኩ ሲነጋገሩ እንደዛ አይነት ስሜት ተሰማኝ ብቻ ሲያወሩ። ከዛ በኋላ ሲጽፋቁ ታውቁት እንጂ በጣም ረጅም ጊዜ ጽፈ እንደ ቤት ሰራተኝነት ላይ ምናልባት ወደ ሌሎች ስራዎች በኋላ እንመጣለንና ያው በዛ ህይወት እስካለፍሽበት ድረስ ደግሞ አንዳንዶች አሁን በየቤታቸው ሆነው የሚመለከቱን አሉ በቤት ሰራ ውስጥ የሚኖሩና ከአንዱ ቤት ወደ አንዱ ቤት መሄድ ነው እንጂ ነገ የተሻለ ነገ ይኖረኛል የተሻለ ነገር ይዤ እወጣለሁ ወይም ደግሞ ራሴን እንችላለሁ የሚል ነገር ብዙዎቹ ጋር ላይኖር ይችላል። እና አንቺ ደግሞ ለዚህ ትልቅ ምሳሌ ነሽ። እንግዲህ የማይታሰብ ነገር የማይመስል ነገር ነው። ከገጠራማ የኢትዮጵያ ክፍል መጣሽ፣ ያው እንግዲህ ዳልቶሽ ከምትኖሪበት መጣሽ፣ አዲስ አበባ ውስጥ መኖር ጀመርሽ፣ ሰው ቤት ገባሽ። ከዛ መሀል አጋጣሚ በተፈጠረሽ ነገር ደግሞ ወደ ስነ ጽሁፍ ዓለም ገባሽ። ኢቭን አንቺ መጻፍ እንደምትችል እንኳን ሳታውቂ ደግሞ አንደኛ ወጥተሽ ተሸላሚ ሆንሽና እነዚህ ነገሮች ለሌሎች በጣም ምሳሌ ሊሆን ይችላሉና እንደውም በየቤቱ ሆነው ለሚመለከቱ የቤት ሰራተኞች ራሳቸው እንዲያበቁም በዚሁ አጋጣሚ መልእክትሽን ብትነግራቸው የራሳቸው እንዲፈትሹ። አንዳንድ ጊዜ ተማሩ ሲሏቸው እኔ የራሴ የሆነ ታሪክ ስማቀም ስላለ ነው። አሁን እኔ ልጅ አለች ትምህርት ቤት ለምን ገብተሽ አትማሪም ስላት እኔ በዚህ እድሜ ትምህርት ቤት እንዴት እገባለሁ ትላለች። ሰው ይስቅብኛል ከሁሉም ልጆች እሷ ትልቅ ረጅም ስለሆነች እንደዛ ትለኛለችና ብዙ ቤት ላይ እንደዛ አይነት ነገሮች ስለሚኖሩ ዶራሳቸው እንዲያበቁ መልእክትን በዚህ እንድትነግሪልኝ ፈልጌ። የሰው ትልቁ ነገር መጥፎ ነገር ተስፋ መቁረጥ ነው። እኔ እንዲህ አላደርግም እኔን አላዘገኘኝም እያልኩሽ አይደለም። እኔም ልጽፍ እችላለሁ ቀደም ብዬ ብረዳ ምናልባት አሁን ደግሞ የ78ኛው ላይ ደርሰን ቀደም ብዬ ጀምሬ እና
ተስፋ ለመቁረጥ ጥሩ ነው። የመጀመሪያው አንደኛ ሁሉም ሰው ነው ብሎ ማሰብ ጥሩ ነው። ምክንያቱም እግዚአብሔር ሲሰጥ አያዳላም። ሰው ሰራተኛ ላይም ብትሆኝ ጎዳና ላይም ብትሆኝ ምንም ብትሆኝ የተሰጠሽ ተሰጧል። ያን ተሰጦ ዋናው ነገር ከየትም መተሽ ለቁም ነገር ላይ ለማድረስ መጣር ነው። የሚሰማሽን ማድረግ የምትፈልጊውን ነገር ውስጥሽ ያለውን ነገር ለማውጣት መሞከር ነው። የትም ሆኜ በተቻለሽ አቅም ቀዳዳውን ሁሉ ተጠቅሞ ዋናነት መቼም ምንም ቢሆን ትንሽም ቢሆን ፊደል መቁጠር ተሰጦሽ ምን እንደሆነ እንኳን ለማወቅ እንድትለይ እድል ይሰጣል። እና የመጀመሪያው ነገር እየሰሩ መማር ትልቅ ነገር ነው። ነጋዴም ምንም ካልተማርሽ ምንም አትሆኝም። አሁን እናት እንኳን ለመሆን መማር አለብሽ። እውነት ልጅሽን ካላስጠናሽ ወይ የሚያስፈልገው ምግብ ካልሰጥሽ የሚያስፈልገው መድኃኒት በልኩ ካልሰጠሽ እኮ ከባድ ነው። ስለዚህ ምንም ለመሆን የተወሰነ መማር ግድ ነው። እንደው መልሽ የሚቻለውን ያህል ተምሮ መለወጥ ትልቅ ነገር ነው። ካለበለዚያ ከባድ ነው። አሁን ዘመኑ ደግሞ በጣም ለመማር በጣም ከባድ ያልተማርሽ ስትሆኚ ብዙ ነገር ከባድ እየሆነ ነው። ስለዚህ መማር የመጀመሪያው ነው። መማሩ ራሱ ደግሞ ያው ይዞት የሚመጣው ነገር አለ። ትነቂያለሽ። የሆነ ነገር የሚገፋሽን ስሜትሽን ታውቂዋለሽ፣ ትረጂዋለሽ። ምን ማድረግ እንዳለብኝ ብለሽ ታስቢያለሽ። ስታስቢ ደግሞ ያንን ነገር ትደርሽበታለሽ። እና ስለዚህ እኔ መመክረው ምንም ነገር ላይ የሚሰማችሁ እኔ እዚህ ተቀምጬ ያንን ማድረግ አልችልም ከማለት ይልቅ ወደሱ የሚወስደውን መንገድ ሁሉ በሙሉ መሞከርና ወደዛ ማምጣት ትልቅ ነገር ነው ብዬ ነው የማስበው። እሺ እንግዲህ በእርግጥ እጄ ላይ ገብተው አላነበብኩትም መጽሐፍሽን፣ በስልክም እንዳወራ ነው ማለት ነውና ያልጠራ ደም የሚለው መጽሐፍሽ እንግዲህ ከማህበረሰቡ ካየሽው ከተኖረ ህይወት የተቀዳ ነውና እንደሱን ነገር ትንሽ ተመልካቾቻችንን ቢያውቁት ስላልጠራ ደም እንዴት ተጻፈ የሚለው ነገር ያልጠራ ደም ያው የደም ውርስ ላይ ነው በአብዛኛው የሚያተኩረው። ልቦለድ እንደመሆኑ የተለያየ ዘርፍ ብዙ ነገር እንትን ይላል። ግን የደም ውርስ ያልጠራ ደም ማለት ሴቶች ላይ አሁን ለምሳሌ እኔ ያለሁበት አካባቢ የደም ውርስ አለ። አንድ ሰው ከገደለብሽ እኔ ህፃን ልጅ ወኜ ባሌን ቢገሉብኝ እያስተማርኩ ነው ማሳድገው ደሙን እንዲመልስ። ልጁ እያወቀ ነው የሚያድገው። ባያውቅ ቢደበቅ እንኳን በስድብ በኋላ ያውቃል። አንተ እኮ ያባት ግን እንደምትተሸክመ ነው የምትኖረው ተብሎ ያውቃልና እንደዛ አይነት ነገር አለ። ያንን ብቻ ሳይሆን አው ሴቶቹ ነው እኔ ከሴቶቹ ሳይድ ነው የመጣሁት። ሴቶቹ አሁን ሴት ልጅ አይመለስባትም ደም። አሁን ለምሳሌ አባትሽ ሰው ቢገድል ባንቺ ላይ ደም ሊመልሱ አይመጡም። ሴት አትነካም። ሴት ልጅ ላይ መሳሪያ አይተኩስም። ፈትል ስፌት ምናምን ነው የተጣጣው። ይሄን ነገር ስታነሽ ሰምቼ ነበር። እንደሱ ብለው ነው የሚያምኑት በአብዛኛውና ስለዚህ መሳሪያ ሴት ልጅ ላይ አይተኮስም። ሴት ልጅ ላይ አይተኮስም ማለት ግን ደሙ ያጣታል ማለት አይደለም። አባቷ ቢገደል፣ ወንድሟ ቢገደል፣ ልጇ ቢገደል ልጇም በራሷ በኩል የመጣ ደም ልጇንም አያገኘውም። ልጇን የሚያገኘው በአባቱ በኩል የመጣ ደም ነው። በቃ ሴቷ ምንም ከዚህ ነገር ነፃ ናት። እሱ ራሱ የእናቴ ዘመዶች ተጎድተዋል ብሎ ሄዶ ካልገባ በስተቀር ያኛው እነዛ ባለ ደሞች ያንቺን ልጅ ቢገሉት ምንድነው የሚሆነው? አዲስ ደም ነው የሚሆነው ከአባቱ ቤተሰብ ጋር። ስለዚህ አይነኩትም። ግን ያ ማለት ግን ሴቷ ግን ደም ውርስ ላይ ንጹህ ናት ማለት አይደለም። ያልጠራ አይጠራም ደሟ። ምክንያቱም በዚህም በዛም ልቧ ይነካል፣ ይወጋል። በዛ ላይ ደግሞ ከዛ በኋላ እነሱ ገለው ሲፈናቀሉ የሚደርስባት መንገላታት ያው የደም ውርሱ ተቀባይ እንደሆነች ቀጥታ ስላልተገደለች አልደረሰባትም ማለት አይደለም። ቀጥታ አይተኮስባት እንጂ ህይወት ከዛ በኋላ በጣም ተተኩስባታለች። በጣም ብዙ ነገር ይገጥማታልና ከሱ አንፃር
እዛ ላይ ነው የሚያተኩረው። ያው ብዙ ነገር እንደ ልቦለድ ብዙ ያወራል እንጂ እዛ ላይ ነው የሚያተኩረው። እንዲሁ በቅርቡ እንግዲህ የበረሃዋ ወጀብ መጽሐፍ እንደወጣ አካባቢ ላይ ሶሻል ሚዲያ ላይ በጣም መነጋገሪያ የሆነ ነገር ነበር። እኔም በአጋጣሚ እንግዲህ ከደራሲና ጋዜጠኛ ወሰን ሰገድ ገጽ ላይ ነው ያገኘሁት ታሪኩን ሙሉን። ሰርፕራይዝ ተደርገሽ ነው የመጽሐፍ እንደታተመ ማታውቂ ነበር እና ዶክተር እንዳለ ጌታ ነው እንግዲህ እስኪ እንዴት ነበር? እስኪ አስታውሽኝ፣ ምን ነበር የተፈጠረው? ኢንተርቪው አድርጎኝ ነበር አንድ ጊዜ እና ኢንተርቪው ሲያደርገኝ ያለኝ በእጄ ላይ ያለ ያልታተመ መጽሐፍ እንዳለ ምናምን ነገርኩትና ያው እንደሚያርመው እንደሚያስተካክለው እኔ ማስተካከል የምችለውን ሁሉ ጨርሼ ለሱም ልኬለት ነበር። ያየሁት ነው፣ ያስተካከልኩት ነው፣ እንደዚህ ገጽ ነው፣ ሌያውት እየተሰራ ነው ምናምን ያለኝ ነበር። መታተሙን ግን አልነገረኝም። ጓደኛዬ በሁሉም አለበል ናት የኔ መጽሐፍ አስመረቅ ነው አንቺ አብረሽኝ ሂጂና ጓደኛዬ ነሽ፣ እንደ ጓደኛ ብዙ ነገር ታደርጊያለሽና ነይ እንሂድ ብላኝ ነው የወሰደችኝ። ለባብሰሽ ነይ የኔ ፕሮግራም ነው እንዲህ ነው አለች። ለጓደኛ የሚደረገው ለጓደኛ የሚደረገው ደግሞ ለጓደኛ በላይ ናት በጣም። በ4 5 መጽሐፍ ላስመርቅ ከበሩን የምትሰራው እሷ ናት። 5 ሳንቲም በጣም ውድ ነው ግን 5 ሳንቲም ከፍያት አላውቅም። በነፃ ነው የምትሰራው ሁል ጊዜና ለሷ ማድረግ የምችለው ኖሮ ምንም እንትን አለለም፣ እሷ ጠይቃኝ ማለት ነው። ስለዚህ ምንም ይሁን ብዬ በደንብ ተዘጋጅቼ የምችለውን ያህል ሰው የምችለው ነው እና ተዘጋጅቼ ሄድኩኝ። ስሄድ የራሴ መጽሐፍ ነው። ምን ተሰማሽ? ነው ያልኩኝ። መጀመሪያ ነው ያልኩኝ። በፍጹም አልጠበቅኩም ማለት ያው ሊያግዘኝ እንደሚችል ዝም ብዬ ገምት ነበር፣ ግን እኔን ጠርቶኝ እንደዚህ ሆኖ ምናምን ነበር ያሰብኩት እንጂ እንደዚህ ቀጥታ ዝም ብሎ አሳትሞ ቁጭ ያደርጋል ብዬ አላሰብኩም። እና ወይ እንደዚህ ተገኝቷል ይሄን ያህል እንዲሆን ነው በዚህ ቀን ሊገባ ነው ምናምን የሚለኝ አይነት ነው። እና ደግሞ ፕሮግራሙ ራሱ ሂጅ አላውቅም፣ ምክንያቱም በሌለ እንትን ላያገኝ ይችላል ማለት እንደዚህ አሁን ለመጽሐፍ ብዙ ጊዜ አይገኝም ስፖንሰር የሚያደርግ ሰውና እንደሱ ስለማይገኝ ብደውልለት ይሳቀቃል። የባስ አልጠይቅም ብዬ ጠይቄው አላውቅም፣ ደውዬለት ራሱ አላውቅም። ወይ ደውዬለት ሰምቼ ምናምን ቢሆን ጠራጠር ነበርና አልደወልኩለትም፣ ምን አላልኩም። ከዛ ሲሄድ ያው ተመርቆ ተገኘ። የኔ ተገኘ። ያንቺ ነው ተገኘ። በጣም ደንግጠሽ ነበር? በጣም ደንግጬ ነበር። በጣም ነበር። እኔ እንጃ በጣም ሁልጊዜ መጽሐፎቼ ጽፌ ስጨርስ ጭንቀት ስለሚሆነኝ ሲታተሙ በጣም ደሰታለሁ። እግዚአብሔር ይመስገን ደግሞ እንዳለሁበት ሁኔታ መጽሐፎችም እየታተሙ ነው። ረጅም ጊዜ ታትሙለት ብዙ እየጻፈ ሳያሳትም የተቀመጠ ሰው አለ እና ከሱ አንፃር ከባድ ነው እና እግዚአብሔር ይመስገን ይታተማሉና ይሄኛው ግን አሁን ያለንበት ጊዜ ከባድ ነው። ህትመቱ በጣም ኑሯል። ከዚህ አንፃር በቃ ተስፋ ወደ መቆረጥ እሱም አያገኝም ለእንዲህ አይነት እንትን። በዛ ላይ ቮሊዩሙ ብዙ ነው፣ ገንዘብ ከፍተኛ ነው የሚጠይቀው ምናምን ሰው አያገኝም ብዬ ቀጥቼው ነበር። እሱንም ደውዬ አላጨናንቀውም። የት ነህ ምን ሆነ ብዬ ማለት የማያገኘውን ለምንድን ነው መጨናነቅ? አንደኛ ደግሞ ስፖንሰር እንድታገኝ አንቺ የወጣሽ መሆን አለብሽ፣ የታወቅሽ መሆን አለብሽ። ስም ይጠይቃል። ጓደኛ ምናምን ሄደሽ ብዙ ነገር ያደረግሽ መሆን አለብሽ። እኔ ብዙ ጊዜ መድረክ ላይ ወጥቼ እንኳን አላውቅም የራሴ ምርቃት ካልሆነ በስተቀር። ለራሴ ምርቃትም ረጅም ሰዓት አልወጣም፣ 1 ደቂቃ 2 ደቂቃ ነው የምወጣውና ማንም መድረክ ላይ አያውቀኝም። ስለዚህ አያገኝም ብዬ ተስፋ ቆርጬ ነበርና ታትሞ ሳገኘው በጣም ይህ ሁሉ ነገር ባለበት ደግሞ በዚህ በመጽሐፍ ዋጋ በጣም በናረበት ጊዜ እዳጉዱን ጭርስ አድርጎ የበረሃዋ ወጀብ እጅ ላይ ገባ። ያ በርካታ መጽሐፎችን ጽፈሻል። በእርግጥ ብዙዎቹ መጽሐፍቶችሽ መነሻቸው እውነተኛ ታሪክ ነው በብዛትና ስለ ገቦ ፍሬም ስውር ግዛት ላይ ደግሞ ኢቭን ያንን ነገር አንቺ የወንድ ሴት የማይደርስበት አካባቢ ላይ የወንድ ማንነት ገጸ ባህሪ ተላብሰሽ ገብተሽ እንዳየሽ መረጃ እንዳያሽ ነገሮችን እያየሁኝ ነበርና
እንደው ካሁን ካሉት መጽሐፎች ከጻፍሻቸው በሙሉ በእርግጥ አንዱን ካንዱ ማበላለጥ ከባድ ነው፣ ነገር ግን በፈተና ውስጥም ሊሆን ይችላል ያለፍሽበት፣ የትኛውን ስራሽን አብልጠሽ ተወጪዋለሽ? ስውር ግዛት ለኔ በጣም ትልቅ ነው። ምክንያቱም አንደኛ 2 መጽሐፍ እንደ መጽሐፍ አልቆ ሲያበቃ ስላልወደድኩት እንደገና ሀብዬ እየጀመርኩ የሰራሁት ነው። በእውነት እግዚአብሔር አንደኛ የሆነ ሳይንሳዊ ነገር አለው። ብዙ እውነት ኛ መምጣቱን ማስተካከል አለብኝ። ሁለተኛ ትንሽ አመጣጡ ከባድ ነበር ለኔ። ስለዚህ ብዙ ሰዎች ማማከር አለብኝ። ከታሪክ አንፃር፣ ከምን አንፃር፣ ከሳይንስ አንፃር፣ ከምን አንፃር ማማከርም አለብኝ። እኔም የሰራውበትን መጀመሪያ የመጣሁበት መንገድ አልሆነልኝ ሲል ያንን መጽሐፍ እንዳለቀ ቁጭ አርጌ እንደገና እንደ አዲስ ሀብዬ ጽፌው ምናምን ነው ሀብዬ ከጻፍኩትም በኋላ እንደገና ብዙውን እየጣልኩ እንደገና እየመለስኩ ምናምን በጣም ብዙ እንትን ያየሁበት። በኋላ ላይ ደግሞ እንዳልኩሽ ብዙ እንትን የለኝም፣ ብዙ እውቅና ስለሌለኝ እኔ መጽሐፎቹ በደንብ ይሸጣሉ፣ በደንብ ሰው እጅ ይደርሰዋል ማለት አይደለም። በተለይ ስውር ግዛትን በዱቤም ስለታተማ እንደ ደብረ ታቦር ዩኒቨርሲቲ ገዛው አሽጎት ነው የቀረ። እንደፈለኩት ሰው እጅ አልገባም። ገበያ ላይ የለም፣ ገበያ ላይ የለም፣ ገበያ ላይ የለም። እና ከሱ አንፃር ብዙ አልተሸጠም። ግን ምሁራን ብዙ አሳይቻለሁ። ከፍርሃት የተነሳ በጣም ብዙ ምሁራን ያሳየሁት ብዙ ነገርም ስላለው ከዛ አንፃር ምሁራኖቹ እንዴት ያዩታል የሚለውን ለማለት በጣም ብዙ እንትኑ ላይ ከበሩ ላይ የሰጡትን ብቻ አይደለም፣ ከዛ ከበሩ ላይ አስተያየት ከሰጡት በላይ ብዙ ምሁራንን እንዴት ያያሉ። የመጀመሪያው ያየው ሰው ኢትዮጵያ ውስጥ እንደዚህ ጻፋሉ ብዬ አላስብም። ጀግና ነሽ ግን ምሁራኖቹ በደንብ እንዲስማሙበት በደንብ አሳያለኝ። እውነትም ማት ጊዜ 1 አመት በላይ የተለያዩ ሰዎች ዩኒቨርሲቲ ፈተና ሲኖራቸው ውጪ ሲሆኑ ሲመለሱ ስትመለስ አንብበው አልቸኩልም እያልኩ ማት ጊዜ እንዲያዩት አድርጓል። በጣም ተስማምተው ደስ ብሏቸው የወጣ ስራ ስለሆነ ለሱ በጣም የተለየ ነገር አለ። እንግዲህ ይሄ በጣም በርካታ ነገሮች ውስጥ አልፈሽ ነው እዚህ የደረስሽውና ስለናኖርሽ ደግሞ ስሰማ አሁንም እንደው አዲስ አበባ ውስጥ እንደዚህ አይተናኖር አለ ወይ እስከሚባል ድረስ ነው የምትኖሪው። በተለይ እንግዳ ተቀባይነት አንዳንድ ጊዜ ያን ባህር ቢኖርሽ እንኳን ቦታ አካባቢ ኑሮ ይወስንሻል። ነገር ግን አሁንም እኔ የቤት እንግዳ አይጠፋም፣ ሳሎኑ ሙሉ ሰው ነው ይባላልና እስኪ ስለዚህ ሳሎኑ ሳይሆን ቤትሽ ያው ቤቴ 3 ነው። አንዲት ትንሽ እንደ በረንዳ ነገር አላት እንደ መሬት የምንጠቀምባት እንጂ 3 ናት ቤቴ። ግን የኔ አልጋ እዚህ ጋር ካለ እዚህ ጋር ፍራሿ ሙሉ ነው የምታድረው። በቃ ሙሉ ሰው ነው የሚያድረው። እንዴ ሸለሽን ትመረዳችሁ። አሁን በተለይ ድሮ ያው ተማሪዎች እንደነገርኩሽ የልቤን ሳላደርስ ነው የቀረሁት በትምህርት በኩል እና የልቤን ሳላደርስ ስለቀረው ልጆቹ ሲማሩ በጣም ነው ደስ የሚለኝ። ገጠር በጣም የኔ ትልቅ ዘመድ የሚባለው ልጅ በጣም አቅርቢ የምንከባከበው በጣም ጎበዝ ነው የሚል ስም የተሰጠው ልጅ ነው። በትምህርት ጎበዝ ነው ከተባለ በስማም ከሱ ራስ አልወርድ። ጎበዝ ነው ከተባለ በቃ እዛው ሆኖ እንከባከባለሁ። አይዞ እንዲህ ነው ቤተሰቦቹ እንዲያርጉ አትዘዙት እንትናስ ወዲባሉ እላለሁ። እና ያንቺን ቁጭት በቤተሰብ እነሱ ሲወጡት ደስ ይለኛል እነሱ ሲወጡትና ስለዚህ ከዛውም ሆኖ አምጥቼም ክረምት አምጥቼ ምን ብዬም እነሱ ማገዝ ደስ ይለኛል። አሁን ቀጥታ ይዤ ያስተማርኩት ግን እናቱም አባቱም ስለሌሉ በተለይ እሱም ጎበዝ ነው። ጎበዝ ማጥንተኛው በቃ ጎበዝኛው ተምሮ ቁም ነገር ላይ የሚደርስ ልጅ ነው። አሁን ግን ባለው ሁኔታ በአብዛኛው የሀገሪቱም ያለንበትም ሁኔታ ነው ማለት ልጆቹ እዛም አይማሩም ትምህርት አባብዛኛው የሰው ክፍል እዛም አይማሩም። ለመኖርም ከባድ ነው። እዛም አስቸጋሪ ነው ያለውና ሲመጡ የት ይግቡ? ምንጭስ የሆነ ዘር ሆነሽ ተቀምጠሽ የሆነ ቀዳዳ ውስጥ እስከገባሽ ድረስ እነዛ ልጆች መከወን ግዴታሽ ነው እና ከዩኒቨርሲቲ በግድ አንድ ጊዜ በሬም ተሸጠ ምንም ተሸጠ ወደዚህ ይመለሳሉ። ሲመለሱ ወደ ሀገራቸው መግባት አይችሉም። ክረምትን እኔ ጋር መቀመጥ አለባቸው።
ስለዚህ ይሄ ነገር የግድ የሚበላው ጠገብንም ምራበን ምንም ማለት አንድ ላይ ቆርተን ከርሞ ወደ ትምህርቱ መሄድ አለበት። ስለዚህ እንደሱም የሱ ነገሩን ያበዛዋል። ግን ከድሮም እኔ እዚሁ ያሉት ቀድሞ የመጡት የእህት ወንድሞቼ ልጆች ምናምን መምጣታቸው አይቀርም ከገጠር የሚመጡት እስከሚያርፉ ምናምን ያው ማለት ቤተሰባችን ቀድሞ የመጣ ሰው የለውም። አንድ አክስቴ እኔን የሚያግዝ በጣም የፈለገች ነበርና የተናገረችው ትዝ ይለኛል። እዛ ጎተራ ሙሉ ባቄላ አልወጡም ቀድመው ከየት እናምጣቸው አለች። እዛ ጎተራ ሙሉ ባቄላ ነበራቸው። እሱን እየቃሙ እዛው ቀሩ። ቀድሞ የመጣ ሰው ቢኖረን እኮ እሷን የሚያግዝ አይጠፋም ነበረ ያለችው ትዝ ይለኛልና ቀድሞ የወጣ ሰው የለንም የሚያስተናብር እንደዚህ ነው። ስለዚህ ረባውም አረባውም ቀድሜ የወጣሁት እነዛ ልጆች በተቻለ አቅም መምከርም አሳድሬም የሆነ አደጋ ውስጥ እንዳይወድቁ ማድረግ ግዴታም ስለሆነ እሱን እሞክራለሁ። እንግዲህ የበረሃ ወጀብ አሁን በቅርብ ወጥቷልና በብዛት አንባቢያን ዘንድ ደርሷል ብለሽ ታስቢያለሽ? ለማስመረቅስ አላሰብሽም? አሁን በቅርብ የቀደሙ መጽሐፍቶችን እንደው አንድ ላይ ያይዘሽ ልትመልሽ የቀደሙ መጽሐፍቶችስ እንደው በእጅሽ ላይ ወይም ሌላ ቦታ ላይ ካሉ ድጋሚ አንባቢዎች ዘንድ እንዲደርስ የማድረግ ሀሳብ ሳለሽ ወይ? ሀሳብ አንዳንዴ ሀሳቡ ነው እየቀረ ነው እንጂ ሀሳብ አለኝ ማለት አሁን በተለይ ስውር ግዛትን አሳትሞ እንደገና ማከፋፈል በጣም ህልሜ ነው። ምክንያቱም ምንም በቃ ከ1000 መጽሐፍ ታተመ 1000 ኮፒ ታተመ 600ን ገዛው ደብረ ታቦር ገዛው 200 የእንትን ቀን የምርቃት ቀን ተሸጠ 200 ጃፋር ወሰደና ሳምንት አልቆየም ሸጠ። አበቃ። ከዛ በኋላ የለም በጅም የለም። አንደኛ ሰው አያውቀው ለኔ ስውር ግዛት ውስጥ ይግነን እንጂ ለሰው የለም። እና ላነበቡት ሰዎች ደግሞ ያ መጽሐፍ እኮ ይበሉኝ እንጂ ይላሉ። ፌስቡክ ላይም ተጽፎ አይቻለሁ ስለ ስውር ግዛት እና እንደሱ ይበሉ እንጂ እጅ ላይ የለም። እና እሱ እድሉን አግኝቼ እሱን ባሳትም ደስ ይለኛል። ከዛ ውጭ ሌሎችም አሉ አዳዲሶቹን ማሳተም ፈልገው አዳዲሶች ስራዎች እጅ ላይ ያሉ በርካታ ያሉም አሉ። ስለዚህ ወደ አዲሶቹ መምጣት ነው ህልሜ። ሌሎቹም ቢታተሙ እነዛኞቹ ቢያንስ 3000 ኮፒ ላይ ታተሙ። የገቡ ፍሬም 3000 ኮፒ ላይ ታተሙ። ያኛውም 3000 ስለ የገቡ ፍሬ ብዙ ነው አይባልም። በእውነተኛ ታሪክ ላይ የተመሰረተ ነው አይደለ? እንዴት ነው የእውነተኛ ታሪክ የሚያስብለው? ምኑ መሰለሽ? መንገዱ የተጀመረበት መንገድ። የተጀመረበት መንገድ ምክንያቱም የሰው ቤት ሰራተኛ ላይ ነው። ዋና ገጸ ባህሪዋ የሰው ቤት ሰራተኛ ናት። ያንን የሰው ቤት ሰራተኝነት እንዴት ጀመርኩት ብትይ ገጠር ሄዳለሁ። የሆነ ሰርግ ተጠርቼ ገጠር ሲሄድ ይዘሽልኝ ስትለኝ ገና የ6ኛ የ7ኛ ክፍል ተማሪ ናት። 13 ወይ 14 ዓመት ወደ አዲስ አበባ ይዘሽላት? ወደ አዲስ አበባ ለምንድን ነው የምወስዳት? ምን ፈልገሽ ነው ስትል ስላት ባላጣች አለች። የ13 ዓመት ልጅ ቆንጅዬ ልጅ ናት። አሁን ደግሞ የሚገርምሽ እና ግን እኛ ገር ምን አለ መሰለሽ ልጆቹ ሴቶቹ ቶሎ ባል እንደሚመጣላቸው አንቺ ትንሽ ሀብታም መሆን አለብሽ። የሷ አባት ወንድሜ ብዙም ሀብታም አይደለም እና ሀብቱን አይደለም የሚፈልጉት የሚሸለመው ይሄ ሙሽራ ሲጎነበስ የሚሰጠው ገንዘብ የአማቱን ክብር የሚያሳይ የሙሽራው ራሱ ክብር ነው። እሱ ይህን ያህል ተሸልሟል እኮ ተብሎ በተለይ መሳሪያ ሊሸለም ይችላል። መሳሪያ ከተሸለመ በቃ አመት ሙሉ ሊነዛለት ይችላል ወሬው። ያንን ክብር ደግሞ ልጁ ማግኘት ይፈልጋል። ስለዚህ ይሄን አይነት ወይም ደግሞ ከብት አንስቶ የሚሰጥ ምናምን ካልሆነ በስተቀር ዝቅ ካለ ብዙም አይሯሯጡበትም የነበረ። አሁን እንኳን ትንሽ እየተለወጠ ነው። በዛን ጊዜ ግን እንደዛ ነው። ስለዚህ አንድ ወንድሜ ደግሞ እንደዛ አልነበረም የቤቱ ኑሮ። ስለዚህ እንደዛ ስትለኝ ለምንድን ነው እንደዛ የምወስዳ ስላት እንዴ ነው አለች። ስለዚህ በጣም ወደኋላ አሰብኩኝ። ምን ማለት ነው ሰው ልጁን እንዴት ማለት ለዛም እናት ያውም ወላጆቻችን የት ድረስ ነው የሚወዱን? ምናቸውን እስከነካን ድረስ ነው የሚወዱን?
ማለት ከክብራቸው ቀድሞ የሚሄዱ ከሆነ የኛ ፍቅር ለኛ ያላቸው ፍቅር ምን ያህል እናትነት ምንድነው? የዛን ጊዜ ባገኘው ወረቀት ሁሉ እዛው ተጀመረ የገቡ ፍሬ እዛው የተጀመረ። አዎ ከዛ ያቺ ልጅ እንደፈለኩት በህፃንነቷ አዲስ አበባ መጣኋት። ብዙ ችግር አለሽ እና አዲስ አበባ ደግሞ ያው የምታውቂው ነው። ከሌላ ህይወት ትወስጃለሽ፣ ከራስሽ ህይወት ትወስጃለሽ። እኔ ምንድነው ያሰብኩት የገቡ ፍሬ እኔን የቀጠረኝም ያልቀጠረኝም ምናምን የሚያነበው መጽሐፍ ነው። ስለዚህ ይሄ እኮ እዚህ ጋር እንዲሆነ ነው እንዲባል አልፈለኩም። ግን ደግሞ ያንን አልፈለኩም ማለት የሰራተኛ ህይወት አላውቅም ማለት አይደለም። ጓደኞቼ፣ ዘመዶቼ ብዙ የሚገራርም ታሪክ ትሰሚያለሽ። ስለዚህ ያንን ሁሉ በደንብ አዋውጄ አጣጥሜ ወደ ተናመጣት ማለት ነው። እና እውነተኛ የሚያስብለው የተጀመረበት መንገድ ነው እንጂ አሁን ከኔ ቁርጥ አድርገሽ የምትወስጂው አይደለም። እኔ እድሉን ባገኝ ገና ህይወት ታሪክ የመጻፍ ነው ፈልገው። በእርግጥ በርካታ ስራዎች ፊልምም አለው መጽሐፍቶችም አልናቸው። ያው ከሚኖረው ህይወት የሚቀዱ ናቸው። በእርግጥ ማለት መነሻው የማህበረሰቡ ነው። ይሄም እውነት ነው ማለት እያንዳንዱ አሁን ውጣ ወረዶቹን ብታያቸው ብዙዎቹ ካንዱ የተወሰዱ ታሪኮች የእውነት ናቸው። የቀጥታ ከኔ አይቀዱ እንጂ ሁሉ እውነት የሚኖር ነው የህይወት። አንዳንዱ ያው ልቦለድ እንደመሆኑ ትንሽ ስሜት እንዲነካ ልታረዩ ትችያለሽ እንጂ እውነት ነው። ምንም አዲስ ነገር የለውም የገቡ ፍሬ ህይወታችን። ለዚህ ነው ሰው ሁሉ በጣም እንትን የሚለው። አሁን ከገቡ ፍሬ በላይ መጽሐፍ የሚሉ ሰዎች አሉ እና ስለዚህ ለኔ አሁን ማቆም ነገር ስለሆነ ምንም አይመስልሽም? እንደው እንዬ በርካቶች እንግዲህ እንዳልኩሽ ነው ሶሻል ሚዲያ ላይ በተለይ የበረሃ ወጀብ ከወጣ በኋላ ሶሻል ሚዲያ ላይ ሰሞኑን በጣም በርካቶች እየተቀባበሉት ነበርና ብዙ መጽሐፎች እንደጻፈ ደራሲ በብዙ መከራ እንዳለፈች እንደ ሴት መታገዝም አልታገዘችም በማህበረሰቡ ዘንድም በተለይ ደግሞ በአብዛኛው እንግዲህ ሰው ዘንድ ብዙ ስሟም አልወጣም አልገነነም። እንደሰራሻቸው ስራዎች አልወጡም። አኗኗሯን በዛው ልክ መውጣት ነበረበት፣ መጉላት ነበረበት። ቢያንስ አሁን የደራሲነት ህይወት ይታወቃል በብዛት አሁን ካለው ከኑሮ ሁኔታ ጋር ተያይዞ በጣም የሚታወቅ ነው፣ ግልጽ ነው፣ ለማንም የሚነገር አይደለም። ነገር ግን ደግሞ በኑሮ ባይሆን በስም በሆነ ነገር ትንሽ ይወጣልና እኔ ግን ከዛ ውስጥ አይደለችም ይባላል። እንደው ምን አይነት አኗኗር ላይ ያለሽው አንቺ የምትሰሪበት እንግዲህ ከዚህ ስራ ላይ ነበርሽና አሁንስ በምን አይነት ሁኔታ ውስጥ እንዳለሽ እስኪ ለተመልካቾች እንደው ያለሽበት ሁኔታ። ስም በማውጣት ደረጃ አንደኛ የኔም አቅም ነው የምልሽ። የኖርሽበት ነገር አለ፣ ያደግሽበት ነገር አለ። መድረክ ላይ ብዙ ሁኔታዎች ተደማምረው መድረክ ብዙ አልወጣም። ሰው ጋር ብዙ መገናኘት ብዙ አይደለሁም። እሱ አንቺ መድረክ ካልወጣሽ፣ ጓደኛ ካላፈራሽ፣ የሚቀባበልልሽ ሰው ካላወጣሽ ታዋቂ መሆን ከባድ ነው። እና ታዋቂ መሆን ከባድ ነው። ምንም ስሪ ምንም ይቀመጣል። ስለዚህ ከሱ አንፃር መጽሐፎቹ አልታወቁም፣ አልሰራውባት ማስታወቂያም አልሰራው። እኔም ራሴ ታዋቂ አይደለሁም። ስለዚህ ሲደመር እነሱን እንዲደበቁ አድርጓቸዋል። የነሱ አለመታወቅ፣ የነሱ አለመሸጥ፣ የነሱ እንትን አለመሆን፣ የኔ ደግሞ መጽሐፎቹ ላይ ግግም ብሎ መስራት ደግሞ ተገቢውን ህይወቴ ላይ እንዳልሰራ አድርጓል። እኔ አሁን ይሄንን ጨረስኩ አይደል? የነገውን ነው ማስበው። ምን ይበላል ምናምን መጽሐፍ ውስጥ ያልቅ ነው ደስ የሚለኝና የተጀመረው ነው ይሄ ወጥቶ አየሁት አይደል? አሁን ስለዚህ ማሰብ አቆማለሁ ከዚህ በኋላ። ከዛ ለዚህኛው ነው ማስበው እና ስለዚህ እንግዲህ አላቅም የሚሰጥሽ ነገር እንደሆነ አላቅም እና ስለዚህኛው ስለማስብ ብዙ እንደዚህ የተሽጦ በስነ ስርዓት እንሰጠው ይበልጣል። ዘንድሮ ነው ገና ስለተቀበልኩትም ለሰው ያልሰጠሁት። እንዲያነቡ የምሰጠው ሰው በጣም ማለት ነው። የኛ ሰው ደግሞ 300 ብር ብትሰጪው ምን አባቷን እሷ ለኔ የምትሰጠኝ ብሎ ሊቆጣሽ ይችላል። መጽሐፍ ግን ብትሰጪው ምንም አይመስለውም። በቃ እንደውም ያክብሩት ምልክት ነው መጽሐፍ መስጠት። ስለዚህ እንደዛ ሰጣለው። ግን የሚገርመው ከምሰጣቸው ሰዎች ብዙም
እንትን ያስተያየት እንትን እንኳን አታገኝም። የሚገርመው አሁን የገባኝ ነገር ነው። እንደሱ ስለማደርግ ብዙም የገቢ ነገር ብዙም የለም። በዛ ላይ እንዳልኩሽ ሰው ይበዛል ያለው ሁኔታ አለና እንደው በምን እንደምትተዳደር አያይዝሽ ታንሽ በፊት ፖፑሌሽን ሚዲያ የሚባል ድርጅት ነበር። እሱ አጫጭር መጽሐፎች በየጊዜው ያወጣል፣ ለነሱ ይከፍለናል። ከዛ ውጪ ግን ድራማዎች አሉት። ድራማዎች 2-3 ፕሮግራሞች አሉት። በእነዛ ፕሮግራሞች አጫጭር ድራማዎች በሳምንት ስንት የተለቀለሽ እነሱን ስለመለቅ ለሱ ተጠራቅሞ ይመጣልኛል። እኔ በማል እነሱን ጨርጨር አድርግና ወደ መጽሐፌ ዞራል። በማል ልክ ፕሮግራሙ ቀን ሊደርስ ሲል ቶሎ ጨርጨር አድርጌ እሰጣለሁ። ወደ መጽሐፌ እንደ ልቤ ነበር እንደ ልቤ ማለት ያው የምከፍላትንና አመስጋኝ ነው መኖር ከባድ በቃ እንደዛ ብዬ ነበር የምኖረው። አሁን እሱ እንትኑን ቀየረ። የሱ ሲቀር ነው ትንሽ መጋለጥ የመጣው። የሱ ሲቀር በቃ ምንም የለም። ምንም አዲስ ነው መጽሐፎቹ እንደሆነ ታተሙም። አሁን ያን ያህል 2 ዙር 3 ዙር የጻፍኩት የስውር ግዛት ተሽጦ ብሩ መጣልኝ። የደረሰኝ ተቆረጠ ምናምን ተብሎ ለኔ 30 ምናምን ሺህ ብር ነው የደረሰኝ። ያ 30 ምናምን ሺህ ብር ምን ላይ እንደዋለ አሁን ባለው ምንም እና ስለዚህ የመጽሐፎቹ ላይ ገቢ ምንም አታስብም። ለኔ ትልቁ ገቢ የነበረው ፖፑሌሽን ነበር። ፖፑሌሽን አስተውሳለሁ በየጊዜውና አለልኝ የሚሰሩበት ነበር። ብዙ ሰው ነው የሚሰራበትና እዛ ላይ በቃ እኔ የፕሮግራሞች አሏቸው በስነ ስርዓት የሬዲዮ ፕሮግራሞች የድራማ ፕሮግራሞቹ ብቻ ሳይሆን ኖርማል የእንትን ፕሮግራሞቻቸው መሀል ላይ አጫጭር ድራማ አላቸው። ስለዚህ እነሱን ድራማዎች እኔ ነኝ የሚይዛቸው እና በቃ እነዛን እየጻፍኩ በወር ታስቦ የሚሰጠኝ ለኔ በቂ ነበርና እሱ ነበር የሚያኖረኝ። ከሱ በኋላ ያለው ግን ትንሽ ከባድ ሆነና ለዛ ነው ያንን የሰማሁት። ለዛ ነው እንትን ያልኩት። እንግዲህ እኔ ምናልባት እኔ እንግዲህ ያሉኝ ነገሮች ያገባደድን ነው። በመጨረሻ ግን ቢነሳ ብዬ የምለው ነገር ወደ ኋላ መልሽሽ ተመልካቾችንም አንድም ያስተምራል ብዬ ያሰብኩት ነገር ስለሆነ እንደው ሰው ቤት በነበርሽበት ጊዜ ውስጥ ማህበረሰቡ ቢያቆምት በጣም የገጠመሽ ፈታኝ ነገር ምን ነበር? ያው ሰው ቤት ሲኖር ብዙ በርካታ ነገሮች የሚነሳሉ። አሁን በተለይ በቤት ሰራተኝነት ዙሪያ ላይ እኛም እንደ ገሃድ ፕሮግራም እንሰራለን ብለን ያሰብነው አለ። በተለይ ሰራተኞች ብዙ ጊዜ ሰራተኞችን ተወቃሽ ይደረጋል። ያው ሁሉም ላይ ችግር የለም እያልኩ አይደለም፣ ግን ይደረጋልና አንዳንድ ጊዜ ግን ሰው ቤት ስትኖሪ ከባህልሽ ከሃይማኖትሽ እንድታፈነግጭና የዛን ቤተሰብ አባል አኗኗር ግዴታ መላበስ እንዳለብሽ ለስራ ገብተሽ ግን በሃይማኖትም በምንም ጫና የሚደረግባቸው ነገሮች ይኖራሉ። ከተለያዩ ከጾታዊ ትንኮሳዎች ጀምሮ ምናምን ነገሮች አሉና ዶላንቺ ፈታኝ የነበረው ጊዜ እንደገጠመኝ የምታወሪኝ ደግሞ በዛው ልክ ደግሞ መልካም አሰሪዎች ደግሞ የሚገጥሙሽ ጊዜም አለና መልካሙንም በዚህኛውም ሳይድ ያለውን እስኪ ለተመልካቾች አገሪልኝ። እኔ እንዳጋጣሚ ሆኖ ያው ትንሽ ልፍ ያለው በጣም ጥሩ የነበረው ጊዜ ላይ ነው የነበርኩትና ብዙ ያለ የሚጋነን አስከፊ ነገር የለኝም። ያው እንደ ሰራተኝነት እንደነገርኩሽ አብዛኛው ከራሴ ስህተት የመጡ ችግሮች ናቸው። ከዛ በኋላ ደግሞ ራሴን ሳስተካክል ደግሞ እንጀራ ነው የወድኩት በባህሪ እና ስለዚህ እንጀራ ሲሆን ሁሉም ሰዎች ይወዱኝ ነበር። ከዛ በኋላ ወይን አንዱ ላይ እነሱ ጠቅለው አሜሪካ ሲሄዱ ነው የወጣሁት። አንደኛዋ ላይ ወደ ደራሲነት ስቀየር ነው የወጣሁት። ይመስላል የመጽሐፍ ምርቃት ላይ የክብር እንግዳ የነበረችው ማለት ነው። ከሷ ላይ ነው የወጣሁትና ረጃጅም ጊዜ ነው የሰራሁት። ከዛ በኋላ መውጣት ሰልችቶኛል። ተመከርኩኝ። በጣም ጥሩ ሰው ነው የሆንኩት። ጥሩ ሰው ስለሽ ጎበዝ አይደለም፣ በጣም ጎበዝ ባልሆን እንኳን በስራ ባላስደስታቸው በባህሪ የማይሆነውን በስራ እያልኩ ጥሩ ጊዜ ነው ያሳለፍኩት። ጥሩ ጊዜ ስላሳለፍኩ ይሄን ያህል ከባድ የምለው ነገር የለኝም። ማስታወሳው ጊዜውን ረጅም ስለሆነ በርግጥ መቼም የሰው ቤት ሲባል የሰው ነው። የሰው የሆነ ነገር ደግሞ ብዙ
ስሜትሽን የሚጎዳ ሳያስቡትም አስበውትም የሚያደርጉት ምናምን ነገር አለ። ያ ሰው ስትሆኝ ቤት ውስጥ የሚፈጠር በቤተሰብ መሀል እንኳን የሚፈጠር አለ እንኳን አይደለም ሰራተኛ ሆነሽ ገብተሽ። ስለዚህ እንደሱ ያለ ነገር ካልሆነ መስቀር ይሄን ያህል የጎላ ነገር የለኝም በውስጤ ውስጥ በራሴ በሰው ቤት ዙሪያ ማለት ነው። ግን ያልመረር አድርጌ ይሄ እኮ አስተማሪ ይሆናል ብዬ የምለው የተለየ ነገር የለኝም። እንደውም ለኔ ጥሩ ሰዎቼ ናቸው የሚበዙት። እንደዚህ እንትን ከሆንኩ በኋላ ማለት እንደዚህ ራስ ማስተዋል ከጀመርኩ በኋላ ጥሩ ሰዎቼ ነው እንደነገርኩ እንደሰማሽው አሰሬ ናት የመጽሐፌ መራቂ የነበረችውና አሁን እሷ እኔ በተለየ ነገር አድርጋልኝ አይደለም። እሷ የተለየ አይደለም ታር እሷ ራሱ ደውላልኝ ምን አረኩልሽ ላርግልሽ ብዬ አረኩልሽ አንድ ነገር የለም ለምን እንደዛ አደረግሽ ነው ያለችኝ። ግን እኔ ደግሞ ስላደረገችልኝ አይደለም ያረኳት ባህሪዋ የራሷ የተሰጣት ባህሪ ልክ ስለነበር ነው። ልክ ነው በባህሪዋ ሰው ማበሳጨት አትወድም። እኔ በባህሪ ምን አለብኝ መሰለሽ ብርጭቆ ሰብራለሁ። አረ ተሳስቼም ይሁን አውቄም ይሁን አታየው ምክንያቱም ብቻ ሰበርኩት። በጣም ጮኸሽብኝ ካስከፈልሽ ብይ እንደበላሽ ነው የምቆጥረው። ግን ተሰድብኝ ከፍዬ ለሁለቱም ሊሆን አይችልም። ወይ ዝም ብለሽ ታሳልፊኝና ብሩን ትቆርጫለሽ ወይ ደግሞ ጮኸሽብኝ ብሩን ትታያለሽ። ከሁለት አንዱ ነው ያለበት። በቅርብ አንድ ታሪክ ያዳመጥኩኝ ነበር እኔምና አንዲት ጸሐፊ ነች አርፍዳ ትገባለችና ሁሌ አርፋጅ ነች። ይመክራታል ትመከራለችና የሆነ ቀን ግን አርፍዳ ስትገባ ሌት ካመር የሚል ላይ ያስፈርማታል። በቃ ትቀጣለች ደሞዝ እንግዲህ ማለት ነው። እና ልክ ጠራትና አለቃዋ ቢሮ ቁጭ በይ ሲላት እንዴ ፈርሜም ተመክሬም አይሆንም ወይ ፊርማውን ተውልኝ ወይ ምክሩን ተውልኝ አለች። በቃ እንደዛ ነው የኔና ከተቆጡኝ ሊያስከፍሉኝ አይገባም ብዬ ነው የማምነው። እና የሷ ልዩ ችሎታዋ አለማስከፈል እንትን ማለት ብቻ አይደለም። አታስከፍልሽም ብቻ እንትን አትልሽም ብቻ አይደለም። ይሄን ጠረጴዛውን ውድ ነው አለ በአሁን ሰዓት ዕቃ ይሄን ዕቃ ከሁለት ብትከፊው እንዳየችው አትጮህም። ተነስታ ወደ መኝታ ከተናደደች ከቢሮ ስትመጣ የሆነ ትልቅ ጥፋት ካየች ቀጥታ መኝታ ቤት ነው የምትገባው። ፎቅ ላይ ነው መኝታ ቤቷ። መኝታ ቤት ነው የምትገባው። መኝታ ቤት ገባች ማለት እኛ የምናውቀዋለን የጠፋ ነገር አለ። ትፈልጊያለሽ ያንን የጠፋ ነገር ከዛ በቃ ምክንያቱም ሳታወራ ሳትጫወት ሳትቀልድብሽ ከገባች የሆነ ነገር ጠፍቷል ማለት ነው። ስለዚህ አንፈልገሽ አንቺም ወይ ቀርጥመሽ ቀርታ ትጠይቂያለሽ ወይ እሷም በቀልድ ነው የምትነግርሽ። መታ በቀልድ ነው የምትነግርሽ። ይሄ እንዴት እንዲሆናል የሚለው እንዲህ ለማድረግ ፈልጋችኋል እንዲያረጋችሁት በጣም ቆጥቷል። አንዴ በጣም ትዝ የሚለኝ ስታገባ የተሰጣት የሚገርም የአበባ ማስቀመጫ አለ በጣም ትልቅ። በዛ ላይ የምትወዳቸው ሰዎች ስለሰጧት በጣም የምትወደው እያጸዳሁ አንድ ቀን ከደረጃ ስትወርድ እሷ እኔ ከሁለት ስሰነጥቀው ወርዱ እኩል ተመለሰች። ይሄኔ እናት ከዛ ስትመለስ ምን እንዳለች ታውቂያለሽ? እኔ የምርፌ ለምንስ ወስድ ሸክላው ማለት ይተበረ ምርፌ ለምንስ እንስዋ እንዴ አይነት ሰው በፍጹም አታገኝ። እና ስለዚህ እንደዛ አይነት ሰው ስለሆነች አእምሮዬን ስለሰጠችኝ የገቦ ፍሬን እሷ ቤት ጨርሼ ወጣሁ። እሷ ቤት ጨርሼ ወጣሁ። እንዲህ አይነት አእምሮ ያላት ሰው ደጋግሜ ላከብራት ይገባል። እሷ የምታስበው ይሄንን አድርጌ ይሄንን ገዝቼልሽ ይሄንን ወላ አድርጌልሽ አትግዛልኝ። ሰው ገዝቶልሽ ምንም ሊያደርስሽ አይደርችልም። አእምሮሽን ከሰጠሽ ግን ብዙ ነገር ልትሰሪ ትችያለሽ። ስለዚህ እሷን በጣም ምን ጊዜ የማከብራት ለእንደዚህ አይነት ባህሪዋ ነው። በፍጹም ሰው ጨዋ ማበሳጨት አትፈልግም። ይሄ መሰጠት ነው መታደል። በጣም ትልቅ መሰጠት ነው። እኔ አሁን ከሷ ተምሬው እድሉን ባገኘ እሷን እድል ማላረገው ጉብዝና ነው ያላትና እሷን በዛ ነው ማከብራትና እዛ ዝቅ ቢሉም ግን ብዙ ጥሩ ሰዎች በህይወቴ ነበሩ እንጂ እኔ ያልከባድ ብሎ የሚያስተምር ነገር የለም። እንግዲህ ያው እኔ ጥሩ ቆይታ አድርገናል ብዬ ተስፋ አደርጋለሁ። ተመልካቾቻችን እንደምትወዱት ተስፋ አደርጋለሁ። በመጨረሻ እንደው ምናልባት አሁን የበረሃ ወጀብም ካለ ምናልባት ቀጣይ ደግሞ መጽሐፍሽን
ላሳትም የሚል በጎ ፈቃደኛም ሊኖር ይችላል። ገዝቶ ደግሞ ለትምህርት ቤቶች፣ ለተለያዩ በጎ አድራጎት ማህበራት ለአንባቢያንም እንዲደርስ ማድረግ የሚፈልጉም ካሉ እንደው ምናልባት መጽሐፍሽን ማስተዋወቅ ከፈለግሽ ለተመልካቾቻችን እድሉን ልስጥሽ እስኪ። መጽሐፌ ያው እንግዲህ የበረሃ ወጀብ ገና በቅርብ 3 ቀን 4 ቀን የሆነ 1 ሳምንት አልሞላውም መሰለኝ እና ከወጣ በዛን ጊዜ ነው የወጣው። 500 ቅጅ ታትሟል። ለአዲስ አበባም ለኢትዮጵያ ሕዝብም 500 ቅጅ በጣም ትንሽ ነው። ግን ምንም ይሁን ግን በመጀመሪያ ከዚህ ደረጃ ላደረሰልኝ ለዶክተር እንዳለጌታ ከበደ አላቅም። የእውነት በጣም ትልቅ ሰው ነው ማለት ሰው የጠላሁበት ጊዜ ነበረ። በዛን ጊዜ ጠርቶኝ ነው ሰው እንደሆነ እንድመለስ ወደ እንትኑ ያደረገኝና በጣም አመሰግናለሁ። እንዴት ብዬ እንደማመሰግን አላቅም። ግን በቃ ሰው ሆነህ ሰዎችን ለማስደሰት በመሮጥህ በጣም ትልቅ ሰው ነህ ብዬ ነው ማምነው። በጣም አመሰግናለሁ። ሌላ ቃል ስለሌለ ነው። እውነት አንዳንዴ በየቦታው አመሰግናለሁ እንላለናል እና በጣም እንዲህ አይነት ክብድ ያለ ነገር ሲገጥምሽ አመሰግናለሁ ይቀልብሻል እና ለሱ አመሰግናለሁ ይቀልብኛል እና በጣም በጣም እግዚአብሔር ይስጥልኝ። እግዚአብሔር ካሰብከው በላይ ትልቅ ሰው ሆነህ ካሰብከው በላይ ሰዎችን እንደዚህ ረድተህ ምክንያት ሆነህ እንድትገኝ እውነት መልአክ ሆነህ ነው የመጣው ለኔ። እግዚአብሔርን በቃ ምን አርጌ ነው ምናምን የምልበት ወቅት ነበረና ለኔ አይታተም ብዬ ተስፋ ስለቆረጥኩ እሱም አያገኝም ስፖንሰር ብዬ ተስፋ ስለቆረጥኩ በቃ ለምንድን ነው እዚህ ህይወት ውስጥስ የገባሁት? ለምንድን ነው እንዲህ ያላረኩት? አንዳንዴ መጀመሪያ በእንትን ባልኳት ሾርት ስቶሪ ውድድር መጽሐፍ ጉልት በሰራ ኑሮ እስካሁን የት ደርስ ነበር እላለሁ የሆነ ሲቸግረኝ ምናምን። ያኔ እዛ ጉልት ሰርቼ ቢሆን እስካሁን ትልቅ ነገር አደርሳት ነበረ። ስነ ጽሁፍ እኮ ለዚህ የሚሆን ነገር አይደለም። በዛ ላይ ደግሞ እኔ ሰው ግንኙነት ስለሌለኝ በጣም ከባድ ነውና ይሄንን ለምን እንደዚህ ለምን እግዚአብሔር ወደዚህ መራሃኝ ሁሉ ብያውቃለሁ። ግን ደግሞ ስነ ጽሁፍ ሰው እንዳለው አሳይቶኛል። መመልከት የሚችል ማለት የጓደኛው ሳትሆኚ ምኑም ሳትሆኚ በትክክል እንኳን ሰላም ብለሽው የማታውቂው ሰው ማለት አውቀዋለሁ። የተለያየ ፖፑሌሽንም ምንም ደራሲ ማህበርም የስራ አስፈጻሚ ነበር ምናምን በደንብ አውቀዋለሁ። ግን ያን ያህል እንዲህ መስዋዕት እንዲከፍልልኝ የሚያደርግ ምንም ቀረቤታ የለኝም። በቃ ስነ ጽሁፉን እኮ እንዲህ አይነት ሰው ስነ ጽሁፍ ውስጥ ያለ ሰው እንዲህ ሊጎዳ አይገባም ስላለ ብቻ ነው ይሄን ያደረገው እና በጣም በጣም አመሰግናለሁ። እግዚአብሔር አንተንም እንደዚህ ስማ ነው የምለው። ሌላው ግን እንደዚሁ መጽሐፍችን አስተዋውቂ እንዳልሽኝ ግን መጽሐፌ ደግሞ የሚታተምበት እድል አሁን ገና 10-20 መጽሐፍ ነው የተሸጠ። መጽሐፉ እንዳለ ነው። እሱ ቢተሸጥ መልሶ የማሳተም እድል አለ። እሱ ነው ማለት ይሄንን ቶሎ ቶሎ ቢሸጥልኝ መልሶ የማሳተም እድል ይኖራልና የምትመለከቱ መጽሐፉን ያያችሁት ሰዎች በኔ እንትን ላይም ለጥፌዋለሁኝ እየደወላችሁልኝ ብትወስዱ በጣም ትልቅ ደግሞ እንዲታተም እገዛ ትሆናላችሁ። በሰፊው እንዲደርስ እገዛ ትሆናላችሁ። በጣም አሪፍ መጽሐፍ ነው። ያኛውን ብዙ እንትን ስላልኩበት ነው። ስለዚህ ብታስተዋውቁልኝም ብትገዙኝም ጥሩ ነው ብዬ አምናለሁ። እሺ እኔ እንግዲህ በጣም ነው የማመሰግነው ጊዜሽን ሰውተሽ እዚህ ጊዜያዊ ስቱዲያችን ድረስ ነው እንግዲህ የተገኘሽው ዛሬና የእውነት ትልቅ ክብር ይገባሻል። የሰራሽው ስራ ቀላል አይደለም። ምናልባት እኛ ከመጽሐፍት ስለራቅን ወይም ደግሞ መጽሐፉ ቁጥር አንሶ እጃችን ላይ ስላልደረሰ በርካቶች ስላላመሰገንሽ ስላላገነንሽ ይሆናል እንጂ ትንሽ አንድ መጽሐፍ ለመጽሐፍ ተጽፎ ያንም ደግሞ ብዙ ሌሎች ስማቸው በሚጎላበት ጊዜ ላይ ያንቺ ስም እንዲወጣ አሁንም ቢሆን እኛ እንደ ገሃድ ፖድካስት እንዳዘጋጅም እንዳቅራቢም እንደ በቲማችንም ስም በሚዲያችን ስም ቃል እንገባለን። እርግጠኛ ነኝ በርካታ ነገሮች ወደፊት ደግሞ ይዘሽልን እንደምትመጪ ተስፋ አደርጋለሁ። ቀረ የምትይው ነገር ቅር ያለሽ ነገር ካለ የመጨረሻ መልእክት እንድታስተላልፊ ይደለስሽ።
የሚቀረው እንግዲህ ያው ምስጋና ነው። የዚህ ጻፍ ብዙ ሰዎች አሉ እንደነገርኩሽ ከፒኤምሲ ስራ ሲቆም የቤት ኪራይ ሁሉ አልነበረም። የተከራየሁት የአጎቴ ልጅ ቤት ነውና ኦልሞስት ወደ 1 አመት የቤት ኪራይ አልከፈልኩም። አትሳቀቂ እየተባልኩ ነው የኖርኩትና ለእነሱ በጣም አመሰግናለሁ። ቤት ውስጥ እንዳይቸግረኝ ቆሞ የሚያስፈልገውን ነገር ሁሉ በመኪናው ይዞ እየመጣ አትቸገሪ ላለኝ እህቴ ልጅ ለብርሃን ጌታ በጣም አመሰግናለሁ። እንዳታስቢ፣ እንዳይርብሽ፣ ይሄንን ይኖርሽ ያለኝ። አሁን በነገራችን ላይ የእውነተኛ ታሪኮች እየጻፍኩ ነው። ለነሱ ቀብድ እቀበላለሁ ምናምን። አሁን ባለው ሁኔታ የኪራይም ከፍላለሁ፣ እንትንም እያደረግኩ ነው። ያው ደግሞ እንዲህ አይነት ስራ አንዴ ስታገኘው ደህና ይሆንና ደግሞ እዛ በኋላ ጨርሶ ታጫዋለሽ። በእርግጥ አስተማማኝ አይደለም እንጂ ለጊዜው ደህና ነኝና በዛ ባልነበርኩበት ጊዜ ግን ትንሽ ልጅ ነው በእድሜ ግን በሐሳቡ ትልቅ ነውና በጣም በጣም አመሰግናለሁ። ብርሃን ለኔ ከጎኔ ነበርክ በዛን ጊዜ ምንም ከመጠቅሰው በላይ ሁሉ ነገር። እንደ ወንድ ልጅ አንድ ቀን ነጭ ሽንኩርት አሁን ሁሉ ገዝቶ ነው ይዞ የመጣና እሱን ገዝቶ የመጣለ ተቀብዬ ገብቼ አላከስኩት እና እሱን የሚያደርግ የእህቴ ልጅ አለ። በጣም ነው የማመሰግነው ለሱም ለሁላቸውም። ከዛ ከጎኔ ሌላም እንደዚሁ አስተምሮ ማለት አግዤው የነበረ የእህቴ ልጅ አለ። እሱ ሁልጊዜም እንደ ግዴታው ነው የሚያየኝ። ማድረግ አለብኝ እንዲህ ነው። ግን እሱ የተወሰነ ታሙም ስለነበር እንዳያደርግን ይደብቀዋለሁ፣ እንደሚቸግረኝ ይደብቀዋለሁ፣ እንደሚለኝ አልነግረውም። ግን ቢሆንም በጣም እንደ ግዴታው ነው የሚሯሯጠውና ለአግማስጌትነትም በጣም። ከዛ ውጭ ደግሞ ኤዲተሬ ነው ከምንም በላይ በቃ የመጀመሪያውን ኤዲቲንግ የሚያደርግ። አልተጻፈም፣ ስሙ አይጻፍም፣ ቤተሰብ ምስጋና ብቻ እንጂ እንደ ኤዲተር አልተጻፈም እንጂ ቢጻፍ በቂ የሚሆን ኤዲቲንግ ስራ የሚሰራ በጣም ጎበዝ ልጅ ነው። በስነ ጽሁፉም ጎበዝ ነው። የተማረው የጤና ትምህርት ቢሆንም ጎበዝ ነው ንባብ ላይና የመጀመሪያ በቃ ቤተሰብ አሁን ድሮ ቤተሰብ ባላቸው ሰዎች የመጀመሪያው ትፍትፋቸውን ቤተሰብ በሚያነብላቸው ሰዎች ቀና ነበርና አሁን ለኔ ልጅ አለኝ ብድጋ ያክማስ ይሄንን ይው እስታይት መልስልኝ የምለው ሰው አለኝና ለሱም በጣም አመሰግናለሁ። ምናልባት መታሰቢያነቷ የምትለዋን ነገር ብዬ ፕሮግራማችን መዘጋ ደስ ይለኛል። እንግዲህ ከስራቸው በቀር ስለ ፖለቲካ ሳይገነዘቡ ከእናትና አባታቸው ሌላ ስለ ዘር ሳይረዱ ገበሬው ሞፈር፣ ህፃናት ደብተር፣ እናቶች ማሰሮ እንደተሸከሙ በቦታው በፖለቲከኞች ድሮን ጥይትና ገጀራ ላለቁ ንጹሃን ኢትዮጵያውያን ይሆንልኝ ይላል መታሰቢያውና እንግዲህ ተመልካቾቻችን እስካሁን ድረስ አብራችሁ ስለቆያችሁ እጅግ በጣም እያመሰግን ደራሲ ትንዬ ሽበሽጋ የነበረን ቆይታ ይህን ይመስላል። አሁንም ቢሆን የበረሃ ወጀብ መጽሐፍን እንግዲህ በየሷ ጋር እየደወላችሁ ስልክ ቁጥሯን ስክሪኑ ላይ ትመለከታላችሁ። በዛ እየደወላችሁ መጽሐፉን ከጇ መቀበል መግዛት ትችላላችሁ። አንድ ማንበብ በራሱ እንግዲህ ካለን ነገር ላይ አንድ ምን ጨምርበት ነገር ነው። ሁለት ደግሞ ደራሲዋን ማገዝ ማበረታታት ነው። ቀጣይ የሚወጡ ጸሐፊያንም ደግሞ በርቱ አለን ለማለትም ስለሚያግዝ ሁላችሁም አብሮነታችሁ ኃይል ላይ እንላለን። እስካሁን እስከ ፕሮግራማችን ፍጻሜ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቻው።